እንደልሽ አቤል ወይ ብቻዬን ነበርኩ ብላኝ ነበርኩ። ከቡዜ ጋር የምናወራሽ ነገር አንድ የመጨረሻ የምናወራሽ ነገር ነበር። እሺ ግን ከቡዜ ጋር ብለኝ ድጋሚ አብርሃም ታገናኘኝ አልፈልግም ነበር አይደል እንዴ? አብርሃም ራሴን ውሳኔ እንደወስን ለምን እንደማትፈቅድልኝ ድጋሚ የምንገናኝበት ነገር የለም ብዬሽ ጨርሽ ነበር አይደል እንዴ? አዎ ደግሞ ጨርሻለሁ። እንደምንም ብለሽ አንዴ ለእንደምንም ብለሽ ላንቺ የሚጠቅም ነገር ነው ምናልባት ቀንተን ካልሽበት። ግን አሁን ቡዜ የምታወራሽ እኔና አብርሃም የምናወራሽ ነገር ብዙም የለም። ቡዜ የምታወራሽ ነገር አለ። እሺ ቡዜ ገባኝ። ግን ቡዜ እንድታወራኝ እኮ ቡዜን ብቻ ወይም ደግሞ ከቡዜ ጋር መጠበቅ ትችል ነበር። አብርሃምን ማውራት እንደማልፈልግና የራሴን ውሳኔ መወሰን እንደምፈልግ ነግሬያለሁ አይደል እንዴ? አቤል የራሴን ውሳኔ እንደወስን ቢያንስ ፍቀድልኝ። እኔም ሴት ልጅ ነኝ አይደል እንዴ? አምኜ ነው አይደል መጣሁ። ድጋሚ ስለመጣሁ ደግሞ ከሱ ጋር እንድታገናኘኝ እኔ አልፈለኩም። ዋና ቡዜ ልጅ ነው የተሻለ ነገር ጭንቅላቴን ከመረበሽ ራሴን ከማጨናነቅ ውጪ ነገር ስለማይፈጥር ማለት ነው። ሄርሚ ምን አለ መሰለሽ አሁን ሁለታቸውም አንቺን እንዳወራሽ ይፈልጋሉ። አንድም ደግሞ ምን አለ መሰለሽ በቃ አሁን እኔን በጣም እንደምታከብሪኝ በጣም ቦታ እንዳለሽ አውቃለሁኝ። ለዚህ ደግሞ እጅግ በጣም ነው የማመሰግነው። ግን አንድ እድል ብቻ አሁን አንድ እድል ብትሰጪው ብዬ ነው የማስበው። ከዛ በኋላ እኔ ይኸውልሽ ብዙ ነገሮችሽን አውቃለሁኝ። ብዙ ነገር አብረን ብዙ ነገር አሳልፈናል አውቃለሁ። ግን ለመጫን ፈልጌ አይደለም ፈቃድሽ ቢሆንና አንድ እድል ብትሰጪው ከዛ በኋላ እኔ መቼም በእንደዚህ አይነት ጉዳይ በሱ ጉዳይ ላይ እኔና አንቺ አናወራ። አንድ እድል ብቻ ስጪውና የሚሆን ከሆነ ልጫንሽ ፈልጌ አይደለም ሞክሪ እስቲ አንድ እድል ብቻ። ብዙ ይሄ ነገር ግን ሀሳብ ካንቺ ነው ማለት ሴት ልጅ ነሽ ማለት እዚህ ጋር ለወንድምሽ ማገዝ አለብሽ ብዬ አላስብም። ምክንያቱም ሴት ልጅ ነሽ እንደገና ደግሞ ወንድምሽን እየጎዳው ሳይሆን እሱ ነው እየጎዳኝ ያለው ብዙ ነገሮችን አልፎ ታውቂያለሽ። ለወንድምሽ ምን አይነት ሰው እንደነበርኩኝ ምን አይነት ሰው እንደሆንኩኝ ታውቂያለሽ። ይሄን ውሳኔ ስወስን እኮ አንቺ ነበርሽ ከማንም በላይ ከጎኔ ልትሆኚ የሚገባው። አሁን ድጋሚ ተመልሰሽ ተጎጂ ድጋሚ እንደዚህ አይነት ህይወት ውስጥ ግቢ ማለትሽ እውነት ብዙ ይሄን ሀሳብ ልቀበለው አልችልም። ሄርሚ እንድትጎጂ አልፈልግም በጭራሽ። እና ደግሞ ምናልባት ያልተዋጠልሽ ነገር ሊኖር ይችላል። ምናልባት ከዚህ በፊት ወስኛለሁ ህይወት ኖራለሁ ብዬ ድጋሚ ተመልሼ ወደ አብርሃም ስለተመለስኩ ድጋሚ እንደዛ ትመለሳለች ብለሽ አስበሽ ከሆነ ብዙዬ በጣም ይቅርታ። እኔ ለወንድምሽ ከሚባለው በላይ ፍቅር፣ ክብር ብዙ ነገር አድርጌያለሁ። ግን ደግሞ በምላሹ እያገኘሁት ያለሁት ነገር ምንም አግባብ የሆነ ነገር ስላልሆነ ከዚህ ወደ ራሴን አስወጥቼ የራሴን ህይወት እየሞከርኩ ነው ያለሁት። ብዙ ይሄን ነገር ካንቺ እኔ እንጃ አከብርሻለሁ፣ አዳምጥሻለሁ። ብዙ ጊዜ ቢያንስ በአብርሃም በኩል እንኳን ችግር ሲፈጠር አንቺ ጋር መጥቼ ማማክር ሰው ነሽ። ግን ደግሞ ለኔም በቃ አንቺ አብርሃም ብቻ አይደለም ወንድምሽ ለሄርሜላም ጥሩ ውሳኔ ነው የወሰንሽው። ሄርሜላ ይሄ ውሳኔ ላንቺ ይሆናል የማይገባሽ ህይወት ውስጥ ከዚህ በላይ አትኑሪ ብለሽ ነው እኔን አፕሪሼት ማድረግ ያለብሽ እንጂ በዚህ ውሳኔ ምንም ጥርጥር ውስጥ መግባት የለብሽም። ድጋሚ አልቅሽ እንደማለት ነው። ምክንያቱም አብርሃም በጣም ብዙ ጊዜ እያደረገኝ ያለው ነገር የተሻለ እኔም እንድቆርጥበት ያደረገው በጣም ብዙ ጊዜ ታግሼ አንድ ቀን እንኳን በክፉ አይን አይቺክ ተናግሬ አላውቅም። ይሄ ራሴን ውሳኔ እንደወሰን ያደረገኝ ራስህ ነህ አብርሃም። በምታሳየኝ ነገር ነው ይሄን ነገር እንደወሰን ያደረገኝ እንጂ እንዳንተ መጥፎ ሴት አይደለሁም። ስለዚህ ራሴን ውሳኔ እንደወሰን ፍቀዱልኝ። አቤልም ቢሆን ደግሞ ከዚህ በኋላ አውቃለሁ ሄርሚዬ፣ ይኸውልሽማ እኔ ተጎጂ አላልኩም በጭራሽ። እንድትጎጂም አልፈልግም። የመጀመሪያ የምቆመው ከጉዳትሽ ፊት ለፊት የምቆመው እኔ ነኝ። ግን አሁን ተጸጽቻለሁ። በቃ አጥፍቻለሁ። ገብቶኛል። ያ ሁሉ ያደረኳት ነገር ጸጽቶኛል፣ እረፍት ነስቶኛል። እና ለአንድ ጊዜ አንድ እድል ትስጠኝ ስላለኝ ነው አንቺን ላወራ የመጣሁት እንጂ በጭራሽ አንቺን እሱን ለሱ ብዬ ለወንድሜ ብዬ አይደለም በጭራሽ። እንደዚህ እንዳታስቢ፣ እንደዚህ እንዲሰማሽ አልፈልግም። ለሱ ብዬ እንዳልሆነ ማለት ነው። ግን በቃ ከጥፋቴ ተምሬያለሁኝ። ድጋሚ ሌላ ህይወት አላስበውም። እሷ ናት ህይወቴ ብሎ ይቅርታ እንዴት አድርግልኝ ስላለኝ ነው ላወራሽ የመጣሁት እንጂ መጫንም አልፈልግም። ህይወትሽም እንዲበላሽ አልፈልግም በጭራሽ። አዎ ግን ብዙ እኔ እሱ ያደረገኝን ነገር ነው አንድ ነገር ባረጋው ምንም እንደማይጠብቀኝ። ምክንያቱም አንድ ጥፋት ሳላጠፋ ያ ሁሉ ነገር ነው ያደረገ ሰው እኔ አንድ ጥፋት ባጠፋ ደግሞ ጭራሽ እንደማይታገሰኝ ነው የተረዳሁት። ገባሽ አይደለ? ከመጀመሪያ ጀምሮ ከታመመ ጀምሮ የኔን ሞመንቶች አይተሽዋል።
ስቲል የሆነ ጥሩ ነገር እንዳሳለፈ ሰው እንኳን ዞር ብሎ እንኳን ቼክ አድርጎኝ የሆነ ላውራሽ ብሎ እንኳን አንድ ቀን እንኳን ጊዜ አልሰጠኝም። ሆይ ለምን እንዴት ብዬ ልታማመንበት? ከዛ ከመታሙ በፊት ያሳለፍነው ጊዜያቶች እግዚአብሔር የተመሰገነ ይሁን በጣም ከሱ ጋር ጥሩ ጊዜያቶችን አሳልፌያለሁ። ግን ደግሞ ስቲል ከታመመ በኋላ ያ ሁሉ ደክሜለት ያ ሁሉ ደህና እንዲሆን እንኳን ደክሜለት ደህና ከሆነ በኋላ እንኳን ምን ያህል ተሰቃይታለች በእኔ እንኳን ብሎ ተመልሶ ወደኔ እንኳን ሊመለስ የቻለ ሰው አይደለም። እንደዛ እያለቀስኩኝ አንድ ያራራልኝ ሰው ነው። እንዴት ብዬ በየትኛው ልቤ ልመለስ? የትኛው ያደረገልኝን ነገር የትኛው ያከበረኝን ነገር ጉዜኔ እኮ ሳከብረው እሱ ሁሌ ንቀት ነው የሚያሳየኝ። እስቲ ከማላቃት ፍቅር እንኳን ጠርቷት ከሷ ጋር ሆኖ እየሰደበኝ ነበረ። እኔ የሚሰደብ ሴት ነኝ? እኔ የሚያሰደብ ስራ ሰርቼ ነው ጉዜ? እንደዚህ አይነት ሰው ጋር ተመለሺ ማለት አግባብ ነው? የኔ ህይወት አያሳዝንሽም? እኔ ራሴ ህይወት የለኝም? ሁሌ አብርሃምን ስለወደድኩትና ስላፈቀርኩት በዚህ ልክ ሁሌ መሰቃየት አለብኝ? ኃጢያት እኮ አይደለም ማፍቀር እኮ ኃጢያት አይደለም። እና ደግሞ ወድጄው ፈቅጄው አይደለም እንደዚህ ላንተ እየሆንኩልህ ያለሁት አብርሃም። ፍቅርሽ በዛብኝ። እኔ እኮ እንደዚህ አታጨማልቀኝም እስቲ ድረስ ብዙ ክብሬ የሚያዋርድ ነገሮች ያደረገ ሰው ነው። በየትኛው ልቤ ዛሬ ላይ ያደረገው Choose Remitly to send money fast with guaranteed delivery times. ነገር ነገ እንደማይረክመው በምን እርግጠኛ ነኝ? እንዴት አልወስን? ሄርሜ ምን አለ መሰለሽ አሁን ይሄንን እኔ ከራሴ ጋር በጣም ብዙ አውርቼ ነው አሁን ነው እንደዚህ እያሉኝ ያለው። ብዙ ነገር አውርቻለሁ ውስጥ ላይ በጣም ብዙ ነገር ተባብለናል። በከም በላይ ምን አለ መሰለሽ ወደ ኋላ ተመልሰን ይሄ የሆነውን ያልሆነውን ነገር እያነሳን እንትን ከምንል በቃ ቢያንስ ሄርሜ ሁሉንም ነገር እንተውና በቃ በይቅርታ እንመለስ፣ ወደ መጀመሪያ ፍቅራችን እንመለስ። ዛሬ ብዙ ምንም ይዣት የመጣሁት ቢያንስ እሷን ትወጃታለሽ፣ ታከብሪያታለሽና ቢያንስ ለሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተውና ወደ መጀመሪያ ላይ ለቡዜ ያለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ የማከብራት ሴት ናት። ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም። ገባህ አይደለ? ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝና ማለት ነው። ግን ደግሞ እሺ ቢያንስ ቡዜ ይሄ ነገር የተረዳሽኝ አይመስለኝም። አብርሃም ድጋሚ ደግሞ አንተ እኔ እንደዚህ እንድትለምነኝ አልፈልግም። እንደዚህ እንድትለምነኝ አይደለም ያለሁት እየለመንኩሽ ሳይሆን እያተረዳሁሽና ይቅርታ እየጠየቅኩሽ ነው ያለሁት። ከዚህ በላይ እንድታስረዳኝ አልፈልግም። ያ የሆት ነገር በጣም ለኔ በቂ ነው። ስለዚህ ከዚህ በላይ አንተ እየመጣ የሆነ ነገር ሄርሚ ይቅርታ አድርግ እያልከኝ ባለበት ሞመንት ላይ እኔ የሆነ ካሳቢ ፈቀቅ ማለት አልፈልግም። ስለዚህ የራሴን ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈልክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። ሶስትን ደግሞ አንተን ጎድቼ አይደለም። ገባህ አይደለ? ስለዚህ ቡዜ ግን ሐሳቤን ተረድተሽኛል ወይ? ደግሞ እኔ አንቺን ብቻ ባወራሽ ደስ ይለኛል። በቃ እኔ እንጃ እኔ በራሴው በወሰንኩት ውሳኔ ትክክል ነኝ፣ ለነገም ህይወት ይጠቅመኛል ብዬ ስላሰብኩ ነው የወሰንኩት። ስለዚህ ቢያንስ ወይ ቡዜ አንቺ ብቻሽን ላውራሽ፣ አቤልም ሆነ ሚኪያስ ያሳለፉትን ሞመንቶች እንደ ሴት ቢያንስ አንቺ ትረጅኛለሽ ብዬ አስባለሁኝ። ገባሽ አይደለ? ከማንምና ከምንም በላይ እስቲ ከካሜራ ጀርባ እንኳን ያለቀስኩትን እንባ እኔ ነኝ የማውቀው። እዚች ጋር የሆነ ጠንካራ ሆኜ ለመቆም ሞክሬ ብዙ ነገሮችን ያሳለፍኩበት ሞመንቶች ስላሉ እሱን ቢያንስ ላውራሽ ነኝ። ቢያንስ እናንተ ሂዱና ይኸውልህ አብርሽ ቡዜ ላውራሽ። የት ነው የምሄደው? እኔ ይቅርታሽን ሳልቀበል አልሄድም። ቡዜ ላውራሽ። እኔ ቡዜ ማውራት ፈልጋለሁ አብርሽ። በቃ እኔ ይቅርታሽን ሳልቀበል የትም መሄድ አልፈልግም። እኔ ይቅርታ መቀበል አልችልም። አብርሃም እኔ ይቅርታ ሁሉንም ነገር እንተወው። ይኸውልህ አዳምጠኝ። ነው አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ። እኔ ከቡዜ ጋር ያለውን ነገር ላውራሽ። የኔ ህይወት አያሳስብህም? ተሳስተሽ አታውቂም? አንተ እኮ በጣም ብዙ ጊዜ ነው የተሳሳትክ ያለው። እየወደድከኝ እያፈቀርከኝ እያከበርከኝ እኮ ማንኛውም ሰት ብትሳሳት ችግር የለውም። አለመውደድን አለማፍቀርን ለኔ አለማክበርን እያሳየኸኝ ነው የምትሳሳተው። እንደ አንድ ሰው እኮ ተዋዶ ተፋቅሮ አብሮ ሆኖ እኮ በመሀል ችግር ይፈጠራል። አንተ ግን አማራጭ የምታደርገው ሌላ ሴት ነው። አንተ ግን አማራጭ የምታደርገው እኔን ዲስሪስፔክት ማድረግ ነው። እኔ ደግሞ ዲስሪስፔክት የምታደርገኝ አይነት ሴት አይደለሁም። ምናልባት ዛሬ ላይ እዚህ ልክ እንደዚህ ተንበርኬ ጠዋት ይቅርታ ጠየቅኩሽ፣ አሁንም እህቴን አምጥቼ ይቅርታ ጠየቅኩሽ። ምናልባት እንደገና እድል እያገኘ ሊሆን ይችላል ህይወታችን ላይ። ስለዚህ ይህንን ነገር ባትገፊውና አብረን ብንሆን ሞር የተሻለ ነው ብዬ አስባለሁ። ምናልባት ጥፋተኛ ነኝ፣ አዎ ጥፋቴን አምኛለሁ። ተንበርክኬ ይቅርታ ጠይቄሻለሁ። ገባሽ? የይቅርታን እድል አሁን እያገኘ ሊሆን ይችላል። ተረዳሽኝ? ምናልባት እንደ ዛሬ ነገ ላይ እንደዚህ ላለምንሽ ይችላል ሄርሚ። ስለዚህ ነገሮችን ቆም ብለሽ አስበሽ ይቅርታዬን ተቀብለሽ ወደ ላይፋችን አብረን ብንሄድ ነው ሞር የተሻለ የሚሆነው ብዬ ማስበው ማለት ነው። እኔ ጥፋቴን በስነ ስርዓት አመኛለሁ። እድልህንማ አንተ ነበር መጠቀም የነበረብህ አብርሃም። በጣም ብዙ እድሎች ስለምሰጥ ነው አንተ ድጋሚ እንደፈለክ ጥፋት የምታጠፋው። አንተ እኔ ነገ ላይ እድልን የምሰጥ ስለምታውቅ ነው።
እንጂ ምናልባት ዛሬ ይቅርታ ጠየቅኩሽ እንደ ትልቅ እድል ነው እንድትለኝ አልፈልግም። ሲጀመርም ከዚህ በላይም ካንተ ጋር ማውራት አልፈልግም። ምክንያቱም በጉዳቴ ሰዓት አንድ ነገር አንደርስታንድ ስላላደረከኝ፣ አንተም ባልኩበት እኔ ስለተሰደብኩኝ፣ አንተም ባፈቀርኩበት እኔ ስለተሰደብኩኝ ስለናከኝ አያስፈልግም። በቃ አብርሃም እኔ ቢያንስ ቡዜ ላውራት እዚህ ድረስ መታለች። ለኔም ላንተም ህይወት ብላ አስባ እኔና እናንተን ለማስታረቅ መታለች። ሶስቷ ማውራት ፈልጋለሁ። ከቻላችሁ ሂዱልኝ። አቤል ከይቅርታ ጋር እኔ ቡዜ ማውራት ፈልጋለሁ ነገር አለ። እኔ ቡዜ ማውራት ፈልጋለሁ። በቃ አሁን ላይ ቡዜ አክብራኝ እዚህ ድረስ መታለች። ሶስቷን ጥዬ እሷን ረግጬ መሄድ አልችልም። ገባለ? የራሴ ህይወት ነው። ቡዜ ቢያንስ ከቻልሽ ነገር ይለኝና አንቺን ላውራሽ እኮ በቃ እናንተ ሂዱ። እኔ እና እሷ እናውራ አይሻልም? በቃ እሷን ማውራት ከፈለገች አብራ እዚሁ አካባቢ እንጠብቅሻለን። እሺ ሄርሚዬ፣ ብዙ ነገር አውርተናል፣ አውቃለሁ። ብዙ ነገር አሳልፈናል። አሁንም የተሰማሽን ልታወሪኝ ትችያለሽ። በማንኛውም ሰዓት ብዬሻለሁ ከዚህ በፊት እኔ በአብርሃም በኩል ስለመጣሽ ብቻ ሳይሆን ልክ እንደ ታናሽ እህቴ ነው ማይሽ። ያንቺ ጉዳት የኔም ጉዳት ነው። ምክንያቱም አይችሻለሁ፣ ማየት ያለብኝ ቦታ ላይ አንቺ ምን አይነት ሴት እንደሆንሽ አይችሻለሁ። ስለዚህ አንቺን በጭራሽ መጉዳትም እንኳን አይደለም ማሰብን አልችልም። ሄርሚዬ ዛሬ ላይ ማውራት የምትፈልጊው ነገር የውስጥሽን አውሪ እንደ እህት እንደፈላግ ጊዜ ምናልባት እዚህ ድረስ ስለመጣሽ አሁን ቴንሽን ሆኜ እነሱን ባናገርኩበት ወይ ባላውራሽ ደስ ይለኛል። ይሄን ውሳኔ ሲሆን ስል በጣም ብዙ ነገሮችን አልፌ ገባሽ አይደለ? አይወድሽም፣ አያከብርሽም፣ አያገባሽም፣ አንቺን አይፈልግሽም። ከወንድሙ ጀምሮ ኤፍሬምን ጀምሮ እሱ ስርዓት ማስያዝ ያለበትን ሰዎች ሁሉ ስርዓት ሳያሲዝ እኔ ጋር መተው መስመራቸውን አልፈው ብዙ የሚናገረኝ ሰዎች አሉ። ይሄን ሁሉ ቻሌንጅ እያለፍኩ ያለሁት እኔ ነኝ። ገባሽ? እንደ ወንድ ልጅ አንድ ነገር እንኳን እሱ አንድን ሰው ተናግሮ ማንም ሰው አጠገቢ ሳይደርስ ቀርቶ አያውቅም። ገባሽ አይደለ? ብዙ ነገሮችን ነገር እናሱ አብረን እንቀጥላለን። እኔ ከሱ ጋር የሆነ ህይወቴ ይስተካከላል ብዬ አብርሃም ይማራል ትምህርት ይሆነዋል ብዬ ሳስብ ሁሉ ጊዜ እኔ ሴትነቴን ዝቅ የሚያደርግ ነገር ለሱ ሳደርግ ኖሬያለሁ። ያን ነገር ደግሞ እኔንም ይሰብረኛል። ጊዜ ሴት ልጅ ነኝ። ቤተሰቦቼ የሚያዩት ነገር ነው ሁሉም ነገር። ህይወቴ ኦሬዲ ሚዲያ ላይ ወጥቷል። ቤተሰቦቼ ቁጭ ብለው ሲያዩ እንኳን ለማይፈልግሽ ሰው ለምንድነው እንደዛ የምትሆኚ ሲሉ እኔም ይሰማኛል፣ እኔም ይደብረኛል። እሱ የሚያደርገው ነገር በቃ በጣም ከቃላቶች በላይ ነው። ጭንቅላቴ ላይ አሁን አዛ ታይም ቆሜ እንደዛ ማውራቴ ምናምን አይደለም፣ በጣም ጭንቅላቴን ሰብሮታል በጣም። ምክንያቱም እኔ እሱን ባፈቀርኩበት አመቱ ሙሉ እስቲል እኔ እኮ ሌላ ሰው ወይ ማፍቀር ብችል ወይም ደግሞ እንደሚታሰበው ሌላ አይነት ወንድ አምጥቼ የሆነ ነገር ማረግ አቅቶኝ አይደለም፣ ግን ይሄ የሴትነት ክብሬንም ስለማይገልጽ የሴትነትን ባህሪ ስለማይገልጽ ነው እስከዛሬ ድረስ ህይወቴ ላይ ማንንም ወንድ ያላመጣሁት። እስከዛሬ ድረስ ከአብርሃም ጋር ተስፋ የሚያስቆርጡኝ ነገሮች እያሉ ዝም ያልኩት። ግን ደግሞ እኔም ይደክመኛል። ልክ አንድ ቀን እስቲ አፍ አውጥቶ አልተናገረም እንጂ እስቲ ወንድ የለም እንዴ በሀገር ውስጥ ክባል ድረስ ለምን ባፈቀርኩበት ጊዜ ልክ ነሽ። ይሄ ሰውዬ ነገ ላይ ደግሞ ገና አሁን ፍቅረኛሞች በነበረን ታይም ላይ እንደዚህ የሚናገረኝ ከሆነ ነገ ትዳር ውስጥ እንዴት አድርጎ ነው የሚናገረኝ? ለኔም እኮ ይከብደኛል፣ ለኔም እኮ ፈራለሁ ጊዜ። ስለዚህ ይሄን ሀሳብ አንቺ ከምን ትረጃለሽ ብለሽ ታስቢያለሽ? እኔ ራሴን ውሳኔ መወሰኔ ትክክል ነው ብዬ ነው ማስበው። እኔ ልክ አይደለሽም አላልኩኝም። ልክ ነሽ። በራስሽ መቆምሽ፣ ጨክነሽ ወስነሽ እንደዚህ መሆንሽ ደስ ይለኛል። ምንድነው ግን እሱን አሁን በጣም ብዙ ነገሮችን ውስጥ ላይ ቁጭ አርጌ ስህተቱን ልክ ያልሆነበትን መንገዶች በሙሉ ነገርኩትኝ። ከዛ በቃ እሺ በጣም ጥፋቴ ታውቆኛል፣ አጥፍቻለሁ፣ ደጋግሜ ጎድቻታለሁ። ስለዚህ ለአንዴና ለመጨረሻ ጊዜ ይቅርታ ታርግልኝ። እኔ ብያለሁ። ምን ያህል እርግጠኛ ነህ እንደማትጎዳት? በምን እርግጠኛ ነኝ እኔስ ብዬ አልኩትኝ ስለው ከእንግዲህ ምንም ነገር እንትን እንዳታስቢ፣ ስጋት እንዳይገባሽ እና ለአንዴ ብቻ ይቅርታ ታድርግልኝ ነው ያለኝ። ለዛም ነው እኔም አንቺ ጋር እንደዚህ ላውራሽ የቻልኩት እንጂ አንቺ ጋር የማወራበት ምንም ድፍረት የለኝም እውነት ለመናገር። ለምን የሆንሽውን ስለማቅ አጠገቤ ስለነበርሽ ማለት ነው። እና አሁንም ብትቺኝ አሁን መጫን ፈልጌ አይደለም፣ ብትቺ ቆም ብለሽ አንድ አንገቱ እንዲደፋ ወይም ደግሞ የሆነ እንዲጀብረው እንዲከፋው አይደለም። ግን ሁልጊዜም እኔ ከሱ ጋር ሰውን ተጎጆዋኔ ነኝ ይሁን ያለው እሱ የፈለገውን ህይወት እየኖረ ነው ያለው። ለዛ ነው ጊዜ እስቲ እሱ የኔን ነገር አንደርስታንድ ማድረግ ቢችል ኖሮ ታሞ እንኳን ከተነሳ በኋላ ያደረኳቸውን ነገሮች ቁጭ ብሎ ወደ ኋላ መለስ ብሎ ቪዲዮ ማየት ይችላልና የራሱን ውሳኔ መወሰን ይችል ነበር። ግባሽ አይደለ? በአንድ እጄ እያጨበጨብኩ ነው ያለሁት። ከዛ ነገር አንፃር ነው ይሄን ነው የወሰንኩት እኔ። ልክ ነሽ አንቺ። እኔ ብዙ ነገር ብዬዋለሁ፣ በጣም ብዙ ነገር ማለት ካለብኝ በላይ ብዬዋለሁኝ። እና ምናልባት ሜቢ ተምሮ ከሆነ እስቲ አንድ እድል ስጪው በሚል ነው እንደዚህ ያልኩሽ። አስቢበት በደንብ ብቻሽን። እኔ አሁን እንዲህ ካላረግሽ አልልሽም። አስቢበት ቁጭ ብለሽ የሚሆነውን አድርጊ እንጂ እኔ አልጫለሽም። እሺ 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 በቃ ሰላም በቃ ቻው። እሺ እነሱ ማግኘት ስላለብኝ እሺ ቻው። እና
ቤተሰብ እኔ ምንም ማለት ራሱ ግራ ገብቶኛል። ማለት ድፍረት ኖሮኝም እሷ ጋር ቆሜ ማውራቱ ለኔ ከባድ ነው። ምክንያቱም እቺ ልጅ የተጎዳች ሴት ናት። ዛሬ ላይ ተመለሽ እንዲበይ ማለት ራስ ወዳድነት እንደሚመስልብኝ አውቃለሁ። ምክንያቱም እሱ ወንድሜ ስለሆነ ማለት ነው። ምንም እንትን ቢል ለወንድምሽ ብለሽ ነው እንደምባል። ስለዚህ አላቅም ነገር ምን ይፈጠራል ነገር የሚለውን እኔ አላቅም። ብቻ መልካሙን ያድርግ ብዬ ነው ማሰብ።